ለረጅም ጊዜ ከምንጠቀማቸው የእርግዝና መከላከያዎች መካከል ኢምፕላኖል ነው። ይህ ኢምፕላኖል እንዴት እርግዝናን ይከላከላል? ይህ ኢምፕላኖል ልክ ክብሪት እንጨት የምታክል ፕላስቲክ የሆነች ሮድ ነገር ይይዛል። እሷ ውስጥ ፕሮጀስቲን የተባለ የሆርሞን ንጥረ ነገር ይይዛል። ይቺ ሆርሞን እንግዲህ በላይኛው ክንዳችን ውስጥ በውስጥ በኩል ትቀበራለች ከቆዳ ስር። ይሄ ንጥረ ነገር ወይም ፕሮጀስትሮን የተባለችው ንጥረ ነገር በጣም ስሎሊ በሆነ ቀስ ባለ ሁኔታ ግን በማያቋርጥ ሁኔታ ወደ ሰውነታችን ይለቀቃል ማለት ነው። ስለዚህ የፕሮጀስትሮን መጠን በሰውነት ውስጥ ከፍ እያለ ሲመጣ በአንዲት ሴት ላይ እንቁላል መልቀቅ ወይም ደግሞ ኦቪሌሽንን ይከላከልናል። ይህም ደግሞ እርግዝናን ይከላከላል ማለት ነው። በሌላ ባሻገር ደግሞ የውስጠኛውን ወይም ፅንስ የሚያድግበትን ግድግዳ በማቅጠን ፅንስ በትክክል ኢምፕላንት እንዳያደርግ ያደርጋል። ይህም እርግዝናን ይከላከላል። ከሶስተኛ መንገድ ደግሞ የማህፀን ጫፍ ውስጥ ያለው ፈሳሾችን በማወፈር የወንድ ዘር ፈሳሽ ዘልቆ ወደ ማህፀን ውስጥ እንዳይገባ ይረዳል ማለት ነው። በዚህ መንገድ በእነዚህ በሶስት መንገዶች እርግዝናን ይከላከላል ብለን እናስባለን። ይህንንም ኢምፕላኖል አንዲት ሴት ካስወጣች በኋላ ወዲያው የማርገዝ እድሏ ምን ያክል ነው? ኢምፕላኖል የሚቀበረው ለ3 ዓመት ያክል ነው። ነገር ግን አንዲት ሴት ማርገዝ በፈለገች ጊዜ ባወጣችው ጊዜ እርግዝናዋ ወዲያውኑ ይመለሳል ብለን እናስባለን። ምክንያቱም ይህ ንጥረ ነገር ከሰውነት ውስጥ ለመውጣት ከ24 ሰዓት እስከ 48 ሰዓት ነው የሚፈጅበት። ስለዚህ ይህ መከላከያ እርግዝናን አያዘገይም ወይም ደግሞ እርግዝናን እንዳይፈጠር አያደርግም ማለት ነው። ስለዚህ የተለያዩ አይነት የእርግዝና መከላከያ መንገድ አማራጮችን ኢምፕላኖልን ጨምሮ በዋሽንግተን ሜዲካል ሴንተር በመምጣት አገልግሎቱን ማግኘት ይችላሉ ማለት ነው።